መርሐበን የጀማዓ አናይስሙዲ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንግዲህ ዛሬ ደግሞ ይጠቅማችኋል ያሰብኳቸውን ወደ 13 የሚጠጉ ቃላቶችና አረፍተ ነገሮችን ነው ይዤላችሁ የመጣሁት። ከናንተ የምፈልገው ምንድነው? ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ ወደ ትምህርት ያልፋለሁ። የመጀመሪያው ቃል ምንድነው? ከቢር ከኔ ጋር አብራችሁ በሉ። ከቢር ማለት ትልቅ ማለት ነው። ግን እዚህ ጋር እንድታስተውሉ የሚፈልገው ነገር ምንድነው? ከቢር ብቻ አይደለም የምለው፣ ከቢራም እላለሁ። ልዩነቱን ለማስረዳት ከቢር የሚለውን በወንድ ጾታ ለሚጠሩ ነገሮች ስንጠቀመው፣ ከቢራ የሚለውን ደግሞ በሴት ጾታ ለሚጠሩ ነገሮች ነው ማለት ነው የምንጠቀመው። ለምሳሌ አልቤት ከቢር ቤቱ ትልቅ ነው እያልኩኝ ነው ማለት ነው። ስለዚህ እዚህ ጋር አልቤት ከቢራ አልልም፣ ምክንያቱም ቤት በአረብኛ በወንድ ጾታ ስለሚጠራ ማለት ነው። ሁለተኛው ምሳሌ እንዲ ሰያራ ከቢራ ያ ማለት እንዲ ማለት አለኝ ማለት ነው። ሰያራ መኪና፣ ከቢራ ትልቅ ማለት ነው። እዚህ ጋር እንዲ ሰያራ ከቢራ አይደለም፣ ምክንያቱም ሰያራ ወይ መኪና በአረብኛ በሴት ጾታ ስለሚጠራ ማለት ነው። ሶስተኛው ምሳሌ ሸንጠቲ ከቢራ ማለት ሻንጣ ያው ቦርሳ ማለት ነው። ሸንጠቲ ቦርሳዬ፣ ከቢራ ትልቅ ነው ማለት ነው። ግን ሻንጣቲ ከቢራ አልልም፣ ምክንያቱም አሁንም ሻንጣ በአረብኛ በሴት ጾታ ነው የሚጠራው ማለት ነው። የከቢር ተቃራኒ ምንድነው? ሰጊር ማለት ትንሽ ማለት ነው። ለምሳሌ አልመብለግ ሰጊር ማይናሰብኒ ማለት መብለግ ማለት ገንዘብ ማለት ነው። ሰጊር ትንሽ፣ ማይናስብኒ ማለት አይስማማኝም ማለት ነው። ይናስብኒ ካልኩኝ ይስማማኛል ማለት ነው። ግን ማ ከገባበት አይስማማኝም ማለት ነው። ማይናስብኒ አይስማማኝም። እዚህ ጋር በአረብኛ ከቃላቶች በፊት ማ ከገባ ያንን ቃል ምን ያደርገዋል? ተቃራኒ ያደርገዋል፣ ያፈርሰዋል ማለት ነው። ስለዚህ ስራ በምትቀጠሩበት ጊዜ ሊሆን ይችላል፣ ደሞዝ በምትነጋገሩበት ጊዜ ደሞዙ ካነሳችሁ፣ ካልተመቻችሁ፣ ካልተስማማችሁ አልመብለግ ወይም አልራትብ ሰጊር ማይናስብኒ ማለት ትችላላችሁ ማለት ነው። ራትብ ማለት ደሞዝ ማለት ነው። ደሞዙ ትንሽ ነው፣ አይሆነኝም፣ አይስማማኝም ብላችሁ መመለስ ትችላላችሁ ማለት ነው። የሁለተኛው ቃል ምንድነው? ሰዓብ ማለት ከባድ ማለት ነው። ሰዓብ ከባድ። ለምሳሌ አሽጉል መራ ሰዓብ ካልኩኝ ስራው በጣም ከባድ ነው። ሽጉል ማለት ስራ ማለት ነው። መራ ማለት በጣም ማለት ነው። ሰዓብ ከባድ። ግን እዚህ ጋር ሽጉል ስራ ይሁን እንጂ ስራ አመል ይባላል፣ ደዋምም ይባላል። ደዋም አመል ወይም ሽጉል ስራ ማለት ነው። ሁለተኛ ምሳሌ አልሙጋበላ ካን ሰዓባ። አልሙጋበላ ወይም አልሙቃበላ ካን ሰዓባ ካልኩኝ ሙጋበላ ወይም ሙቃበላ ማለት ቃለ መጠየቅ ማለት ነው። ካን ነበረ፣ ሰዓባ ከባድ ማለት ነው። የሰዓብ ተቃራኒ ሳህል ማለት ቀላል ማለት ነው። ለምሳሌ አልምቲሃን ወይም አልእክትባር ካን ሳህል ካልኩኝ እምቲሃን ወይም እክትባር ማለት ፈተና ማለት ነው። ካን ነበረ፣ ሳህል ቀላል ማለት ነው።
ስለዚህ ፈተናው ቀላል ነበር እያልኩኝ ነው ማለት ነው። ግን እዚህ ጋር ምንድነው ከባድና ቀላል ለማለት ሰዓብና ሳህል ብቻ አይደለም የምንጠቀመው። ትጊል ማለት ከባድ ማለት ነው። ኸፊፍ ማለት ደግሞ ቀላል ማለት ነው። ልዩነታቸው ምንድነው? ኸፊፍና ሳህል ልዩነታቸው ሁላቸው ቀላል ማለት ነው። ግን ልዩነቱ ምንድነው? ኸፊፍ የሚለው ለምንሸከመው ነገር ነው የምንጠቀመው። ሳህል የሚለውን ግን ለፈተና ምናምን ለማንሸከማቸው ነገሮች ማለት ነው። ሰዓብ የሚለውንም ለማንሸከመው ነገር ከባድ ሲሆን ትጊል ደግሞ ለምንሸከማቸው ነገር ከባድ ማለት ነው። ለምሳሌ አሻንጣ ኻዚ ትጊል ካልኩኝ፣ አሻንጣ ኻዚ ትጊላ ካልኩኝ ይሄ ሻንጣ ከባድ ነው እያልኩ ነው ማለት ነው። አሻንጣ ኻዚ ኸፊፋ፣ አሻንጣ ኻዚ ኸፊፋ ካልኩኝ ደግሞ ይሄ ቦርሳ ቀላል ነው እያልኩ ነው ማለት ነው። ስለዚህ ልዩነቱ ገብቷችኋል ብዬ አስባለሁ። ኸፊፍና ትጊልን ለምንሸከመው ነገር ስንጠቀመው፣ ሰዓብና ሳህልን ደግሞ ለማንሸከመው ነገር ቀላል ከባድ ለማለት ማለት ነው የምንጠቀመው። ሶስተኛው ቃል ምንድነው? ጀዲድ። ጀዲድ ጀዲድ ማለት አዲስ ማለት ነው። አዲስ ለምሳሌ አብጋ ወይም አቢ ማለት እፈልጋለሁ ማለት ነው። አብጋ ወይም አቢ አሽተሪ ሻንጣ ጀዲዳ ሊአና አሻንጣ ገዲማ መሽጉጋ ካልኩኝ አዲስ ሻንጣ መግዛት እፈልጋለሁ ምክንያቱም አሮጌው ሻንጣ ተቀዷል እያልኩ ነው ማለት ነው። አብጋ ወይም አቢ ማለት እፈልጋለሁ ማለት ነው። አሽተሪ ገዛለሁ፣ ሻንጣ ቦርሳ፣ ጀዲዳ አዲስ፣ ሊአነ ምክንያቱም፣ አልገዲማ ማለት አሮጌዋ ማለት ነው። መሽጉጋ ተቀዷል ማለት ነው። የጀዲድ ተቃራኒ ምንድነው? የአዲስ ተቃራኒ አሮጌ ነው አይደለ? ገዲም ይባላል በአረበኛ። ገዲም ገዲም ማለት አሮጌ ማለት ነው። ለምሳሌ እንዲ ጀዋል ገዲብ፣ እንዲ ጀዋል ገዲብ በስ ሀርባን ካልኩኝ አሮጌ ስልክ አለኝ ነገር ግን ተበላሽቷል እያልኩ ነው፣ አይሰራም እያልኩ ነው። እንዲ አለኝ፣ ጀዋል ስልክ፣ ገዲም አሮጌ፣ በስ ነገር ግን ማለት ነው። ኸርባን ተበላሽቷል ማለት ነው። ሌላው አራተኛው ቃል ኽሉ። ኽሉ ማለት ጥሩ፣ ቆንጆ፣ ጣፋጭ ነገር ኽሉ ተብሎ ይጠራል በአረብኛ። ኽሉ ለምሳሌ አልፍልም ካን ኽሉ፣ አልፍልም ካን ኽሉ ካልኩኝ ፊልሙ ምንድን ነበር? ቆንጆ ነበር እያልኩ ነው ማለት ነው። አልፍልም ሙ ኽሉ ካልኩኝ ግን አልፍልም ሙ ኽሉ ካልኩኝ ግን ፊልሙ ቆንጆ አይደለም እያልኩ ነው ማለት ነው። ሙ ኽሉ ካልኩኝ ቆንጆ አይደለም ማለት ነው። ጥሩ ነገር ጥሩ ለማለት ኮይስ እንጠቀማለን። ኮይስ ለምሳሌ አልገዳ አልዮም ካን ኮይስ ካልኩኝ ገዳ ማለት ምሳ ማለት ነው። አልዮ ዛሬ ማለት ነው። ካን ነበረ፣ ኮይስ ጥሩ ማለት ነው። አምስተኛው ቃል ሐር። ሐር ማለት ሙቅ፣ ሙቅ ነገር ሐር ብለን እንጠራለን። ሙቀትም ሐር ነው የሚባለው። ለምግብ ደግሞ የሚያቃጥል ነገር ሐር ይባላል። ስለዚህ ስንት ትርጉም አለው? ወደ 3 ትርጉም አለው። ሙቀትም ሐር ነው የሚባለው፣ ለምግብ ሙቅ ነው ለማለት ሐር ነው የሚባለው። አሁንም ለሚያቃጥል ምግብም ሐር ነው የምለው። ለምሳሌ አልጀው አልዮም ሐር ካልኩኝ፣ አልጀው አልዮም ሐር ካልኩኝ ዛሬ አየሩ ሞቃት ነው እያልኩ ነው ማለት ነው። አላክል ሐር፣ አላክል ሐር ካልኩኝ ምግቡ ሙቅ ነው አልቀዘቀዘም እያልኩኝ ነው። በሌላም ደግሞ አላክል ሐር ካልኩኝ ምግቡ ያቃጥላል እንደማለትም ይሆናል ማለት ነው። የሐር ተቃራኒ ምንድነው? በርድ። በርድ በርድ ያው ቀዝቃዛ ማለት ነው፣ ብርድ ማለት ነው። ለምሳሌ አላክል ባርድ፣ አላክል ባርድ ሰኽኒ ካልኩኝ ምግቡ ቀዝቅዟል። ሰኽኒ ማለት አሞቂ ማለት ነው።
ሰኽኒ አሙቅ። ሌላ ደግሞ ለምሳሌ በርዶኛል ለማለት ተናጋሪዋ ሴት ከሆነች አና በርዳና ትላለች። አና በርዳና። ተናጋሪ ወንድ ከሆነ ደግሞ አና በርዳን፣ አና በርዳን በርዶኛል ለማለት ማለት ነው። እኔ በርዶኛል ለማለት አና በርዳን ይላል ማለት ነው። እሺ ሌላው ቃል ምንድነው? ሰሪዕ ማለት ፈጣን ማለት ነው። ቢሱራ ማለት በፍጥነት ማለት ነው። ለምሳሌ ተአሊ ቢሱራ ካልኩኝ ተአሊ ማለት ነይ ማለት ነው። ቢሱራ በፍጥነት። ለወንድ ደግሞ ተአል ቢሱራ ካልኩኝ ና ማለት ነው። ቢሱራ በፍጥነት። የፈጣን ተቃራኒ ያው ቀርፋፋ ዝግተኛ ነው። በጢዕ ይባላል። በጢዕ ዝግተኛ ቀርፋፋ ማለት ነው። ለምሳሌ አሰያራ አልገዲማ በጢዕ፣ አሰያራ አልገዲማ በጢዕ ካልኩኝ ሰያራ ያው መኪና ማለት ነው። አልገዲማ አሮጌዋ መኪና፣ በጢዕ ቀርፋፋ ናት እያልኩ ነው ማለት ነው። ሌላው ቃል በላሽ ማለት ብላሽ ማለት ነው። ብላሽ ይመሳሰላል። ብላሽ ነፃ ማለት ነው። ለምሳሌ አሰሐብ አታክሲ ወሰልኒ ቢበላሽ፣ አሰሐብ አታክሲ ወሰልኒ ቢበላሽ ካልኩኝ አሰሐብ ማለት ባለቤት ማለት ነው። አሰሐብ አታክሲ የታክሲው ባለቤት፣ ወሰልኒ አደረሰኝ፣ ቢበላሽ በነፃ ማለት ነው። የመጨረሻው ቃል ምንድነው? ፋዲ ማለት ባዶ ማለት ነው። ባዶ። ለምሳሌ አልመካን ሃዚ ፋዲ ካልኩኝ አልመካን ሃዚ ፋዲ ካልኩኝ ይሄ ቦታ ባዶ ነው፣ ሰው የለበትም እንደማለት ነው። ሌላም ደግሞ ፋዲ ስራ የለኝም ለማለትም እንጠቀምበታለን። ማለት ዛሬ ቢዚ አይደለሁም ስራ የለኝም ለማለት ተናጋሪ ወንድ ከሆነ አና ፋዲ ነው የሚለው። አና ፋዲ። ተናጋሪዋ ሴት ከሆነች ደግሞ አና ፋዲያ ትላለች። አና ፋዲያ ትላለች ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። አይ ሆፕ እንደተጠቀማችሁበት ተስፋ አደርጋለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ላይክ አድርጋችሁ ሰብስክራይብ ሼርስ። ስለዚህ إذا عجبكم الفيديو لا تنسون اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.